ግፊት፣ ኮሌስትሮል እንዲሁም የዩሪክ አሲድ መጠን እየጨመረ ከተቸገራችሁ ዛሬ መፍትሄ የሆነ ነግራችኋለሁ። ቤኪንግ ሶዳ የጨጓራ አሲድን ያረጋጋል እንዲሁም ያክማል እያላችሁ እንደ መፍትሄ አማራጭ በቤታችሁ ውስጥ የምትጠቀሙ ሰዎች ይሄ መልእክት ለጥንቃቄ እንዲሆናችሁ ነው ያዘጋጀሁት። በቀጥታ የጡት ካንሰር ሴልን እንደሚዋጋና መፍትሄ እንደሚሰጥ አዳዲስ መረጃዎች በሳይንሱ ዓለም እየወጡ እየተመለከትን ነው። የአኒሚያ ችግር ያለባችሁ እንዲሁም የደም ስኳር መጠን ባላንስ አልሆን ሲል ኤሌክትሮላይቶቻችሁ ባላንስ ሳይሆኑም ሲቀሩ ኛውም አይነት የካንሰር ሴሎችን ለመግታትና ለመቅጨት ካሰባችሁ ሁነኛ መፍትሄ አሳያችኋለሁ። የጤና አዳም ፍሬ ሆድ ላይና አፍ ውስጥ የሚፈጠሩ የጤና ችግሮችን እንደሚፈታ ታውቃላችሁ። የዛሬው መረጃዬ ማናችሁንም ባያመልጥ ደስ ይለኛል። ይሄ የማሳያችሁ ተክል ከሚሰጠው ዘርፈ ብዙ የጤና ጥቅም የሚበልጠው ደግሞ ኢኮኖሚካሊ ቫልዩ ነውና የንብ ንክሻ በቀጥታ የጡት ካንሰር ሴልን እንደሚዋጋና መፍትሄ እንደሚሰጥ አዳዲስ መረጃዎች በሳይንሱ ዓለም እየወጡ እየተመለከትን ነው። ይህንን መረጃ ባለፈው ዓመት ለማህበረሰቡ ለማድረስ ሞክሬ ነበር። ያው በሰጠሁት መረጃ ላይ ግን ደስ የማይሉ ምላሾች ተሰንዝረው አይቼ ነበር። ለማስታወስ ያክል አርቲስት ትዕግስት ግርማ እንግዲህ በአንድ የንብ ማነቢያ ፋርም ውስጥ በመገኘት ባለፈው ዓመት ፖድካስቷ ላይ እንዳቀረበችው የተመለከታችሁ ትኖራላችሁ። ንብን ገላን ማስነከስ የተለያዩ የጤና ጥቅም እንዳለውና እንዲሁም ጡት ላይ ለሚወጡ ባጮች መፍትሄ እንደሚሰጥ ነግሮኛል እያለች ስታስነክስ አይታችኋል። ይህን እምላችሁ ተፈጥሮ አይነተ ልዩ የሆነች መፍትሄ ሰጭ መሆኗን እንድትገነዘቡ በህይወት ለሚያጋጥመን ችግሮች ለመፍትሄው ከጎናችን አብራ እየሰራች እንዳለች ልብ እንድትሉና እንድታስተውሉ ነው። እንደነዚህ አይነት ችግሮች ሲያጋጥሟችሁ የተፈጥሮ ምላሾችን ደግሞ በመጠቀም ችግሮችን ለመፍታት መሞከር እንደ ስህተት ባይቆጠሩ መልካም ነው። የጡት ካንሰር ችግር ላይ ያላችሁ ሰዎች በቀጥታ አንድ ወይም ሁለት ንብ እብጠቱ ያለበት ቦታ ላይ ተግባራዊ ብታረጉት መፍትሄ ሰጭ ነው። እንዲያውም አሁን ድጋሚ አስታውሱ ባልላችሁ ልጆች እያላችሁ አፎቱ የጡት ጫፋችሁ አፎቷ አላድግና ወደፊት አልወረወር ለማጥባት ዝግጁ አልሆን ስትል የውሃናት ውሃ ውስጥ ያለች ውሃናት ብለን የምንጠራትን ነፍሳት በማስነከስ ጡትን ለማሳደግ ይሞከር ነበር። እናቶቻችን እንዲሁም ጡታቸው ላይ ለሚያጋጥማቸው ባጭ መፍትሄ ለማግኘት ጡታቸውን ንብ ነበር የሚያስነክሱት እና አሁን ደግሞ ዘመናዊ ሳይንስ ደግፎት በንብ መርዝ ውስጥ ሜላቶኒን የተባለ ንጥረ ነገር ቀጥታ የካንሰር ሴልን ይዋጋል ሲለን መፍትሄ ሰጭነቱ አመርቂ የሆነ ከሄደ ያው ችግሩ ልንፈታበት ይገባል። በነፍስ ወከፍ በሚባል ደረጃ ሁሉም ማህበረሰባችን ሊያውቀው የሚገባውን ተክል ነው ዛሬ ይዤላችሁ የመጣው። ስለዚህ ተክል ተደጋጋሚ ቪዲዮ እምሰራላችሁ። አሁን ባለንበት በዚህ ወቅት ሁሉም ሰው የጤና ችግሩ የኩላሊት ጠጠር፣ የሐሞት ጠጠር እየተባለ እሰማለሁና ችግሩን ለመፍታት ደግሞ ሁነኛ አማራጭ ነው የተክል። እኛ ቀጨም ብለን እንጠራዋለን። ፈረንጆቹ ሻንካ ፔድራ ወይም ስቶን ብሬከር ይሉታል። ሁሌም ቅጠሉ ግንዱ እየተፈላ አንዳንድ የሻይ ብርጭቆ ቢዘወተር መፍትሄ ሰጭ ተክል ስለሆነ በየቤታችሁ ዛሬ ያውም በዚህ ወቅት ክረምቱ ስላደላ በቅሎ ስለሚገኝ ቤታችሁን ለማሳመርም ሊሆን ይችላል። እንዲሁም ደግሞ ችግሩ ሲያጋጥም ጤናችሁን ለመጠበቅ ብትተክሉት መልካም ነው። ተክሉን ለመለየት ያክል ይሄው ከጀርባው እንዲስታረጉት የፍሬ ኳሶች አሉት። የፍሬ ኳሶች እነዚህ ነጫጭ የፍሬ ኳሶች አንጠልጥሏል። በዚህ መልኩ ነው ፍሬው ሲያፈራ ጥቁር ይሆናሉ። በዚህ መልኩ ለይታችሁ ትከሉ ትላለሁ። እኔ ሁሌም ይሄንን መረጃ ማጋራችሁ እኔ የገበሬው ልጅ ዮሐንስ ሽፈራው ነኝ። ሀገራችን ደግሞ እንዲህ ተፈጥሯ መልካም ነው፣ ያምራል። ሰላም። የሀበሻ ዶሮ እግር ለምግብነት ቢውል ምን አይነት የጤና ጥቅሞች እንዳሉት ታውቃላችሁ? የሀበሻ ዶሮ እግሩ ስላችሁ ከጉልበቱ በታች መርገጫው ማለት ነው በርካታ የሆኑ ጠቃሚ ፕሮቲኖችን፣ ቫይታሚኖችን እንዲሁም ኮላጅኖችን በውስጡ ይዟል። ቫይታሚን ቢ9 የምንለው ያውም ለሰው ልጅ አስፈላጊ የሆነው ቫይታሚን በዛ ውስጥ ይዟል። በተለይ ከስፒች ጋር ተያይዞ ኦቲዝም ለሆኑ ልጆች የሚመከር ቫይታሚን ነውና ቫይታሚን ቢ9 እንግዲህ ከዶሮ እግር ጫማ ውስጥ ይገኛል። አልትራይተስን የቆዳ ላይ ችግሮችን ለማስተካከል እና የአልትራይተስ ኢንፍላሜሽኖችን በሙሉ አስወግዶ ጤናማ ለማድረግ እንደሚረዳ ብታውቁ ዶሮ ስትበልቱ እግሩን አውጥታችሁ ባልጣላችሁት ነበረ። እንዲሁም ደግሞ የካንሰር ሴልን እንዳያድግና እንዳይጎለብት በማድረግ ካንሰርን በአጭሩ ለመቅጨት ሲፈለግ
የዶሮ እግር በሾርባ መልኩ ከአትክልት ጋር ተዘጋጅቶ ይወሰዳል። ያው አሰራሩ ላይ ጥንቃቄ ይፈልጋል። ጥንቃቄ ከሌለው ደግሞ ያው ጎጂ ነገሮችም ስላሉት ከማብሰል ጀምሮ ማለት ነው። ግን እንደኛ እንደ ሪሶርስ ስንት የአበሻ ዶሮቻችን አርደን በልተናቸዋል። አሁን በጠቀስኳቸው ችግሮችስ ምን ያክሎቻችን ተጠቂነን? በቂ የሆነ የኮላጅን ምርት እንዲሁም ለሰውነታችን ተስማሚ የሆኑ ፕሮቲኖችን፣ ቫይታሚኖችን ከፈለጋችሁ የዶሮ እግርን በምግብ ገበታችሁ አሰናርቶ መመገብ ትችላላችሁ። ያው ዶሮ የምትበላ ስለሆነች ከምግብ መደብ ውስጥ ስላለች እንግዲህ የፈለጋችሁ አይ ይጠቅመኛል ከጤና አኳያ ስትሉ ስለ ጤና ሰዋራላችሁ። እንግዲህ ቬነም ከባብም ከጊንጥም የሚወሰዱ መርዞች መድኃኒት መሆናቸውን አትርሱ። በምግብ ስሌት ውስጥ ሲመጡ እንደነዚህ አይነት ነገሮች አሁን ወተት ሲባል የግመል የአህያ ምናምን ሲባል ከጤና አኳያ እንደሆነ ብትረዱት መልካም ነው። ይሄ ከጀርባ የምትመለከቱት ተክል ጎበዝ ጠቀስ ነው የሚባል በየአቅጣጫው በየቦታው አለ። እንደዚህ ሲያድግ ይሄ አይነት ቀለም ይኖረዋል። እንደዚህ ቀጥ ብሎ ስለሚወጣ እያችሁት በደንብ ጎበዝ ጠቀስ ተብሎ ነው የሚጠራው እና ይሄ አንጀት ላይ ያለ ቁስለትን ሙሉ በሙሉ ለማስወገድ ይረዳል። ለማንኛውም አይነት የህመም ስሜት ደግሞ እንደ ህመም ማስታገሻ ያገለግላል። በሻይ መልኩ ቢዘወተር ብዙ ጊዜ ይህን ተክል ተግባራዊ ስናደርገው አይስተዋልም። በተለይ የመቆረጥ አደጋ፣ ደም መፍሰስ ምናምን ሲያጋጥም ወዲያው በርጥቡ ተግባራዊ ሲደረግ ወዲያው ደም መፍሰሱን ያቆመዋል። ቁስለት እንዳይፈጠር ኢንፌክሽን እንዳይኖር ያደርጋልና እንደ በሽታ ማስታገሻ ሁነኛ መፍትሄ ሰጪ ነው። ከምን ጊዜውም የበለጠ ቲፕ ነው ዛሬ የምሰጣችሁ። የትኛውም አይነት የካንሰር ሴሎችን ለመግታትና ለመቅጨት ካሰባችሁ ሁነኛ መፍትሄ አሳያችኋለሁ። ተክሉ ጭቁኝ ነው የሚባለው። ጸረ ባክቴሪያ፣ ጸረ ቫይረስ ነው ይሄ ተክል። በተለይ ይሄ ራዲዬሽን አክቲቪቲ በሚኖርባቸው አጋጣሚዎች የበረራ ስራ የምትሰሩ ሰዎች ካላችሁ ከተለያዩ የካንሰር አጋጣሚዎች ሊታደጋችሁ የሚችል ተክል ስለሆነ ቤታችሁ ላይ በመትከል የራሳችሁ ንብረት ማድረግ ትችላላችሁ። ህፃናት የሚባቡ የሚቃዡ ያተነፋፈስ ስርዓት ችግር ካለባቸው ተግባራዊ ይደረጋል። የትኛውንም አይነት የካንሰር ሴል በአጭሩ ለመቅጨት ከታሰበ በቀዝቃዛ ውሃ ንጹህ ሚኔራል ዋተር በምንለው ተዘብዝፎ አድሮ ጧት ውሃውን መጠጣት ነው። እንዲሁም ደግሞ አድርቆ በሻይ መልኩ ብታዘወትሩት አፋጣኝ ምላሽ ይሰጣችኋል። አለርጂ ሲያጋጥም የትኛውም አይነት የፍሉ ችግር ከተፈጠረ በእርጥቡ ቅጠሉን አፍንጫችሁ ውስጥ ብታስቀምጡት ያተነፋፈስ ስርዓታችሁን በመደገፍ ጤናማ ያደርጋችኋል። ለጉንፋን፣ ለዚህ ኮቪድ ምናምን ሁነኛ ነው። የጤና አዳም ፍሬ ሆድ ላይና አፍ ውስጥ የሚፈጠሩ የጤና ችግሮችን እንደሚፈታ ታውቃላችሁ። ዛሬ ይህንን እነግራችኋለሁ። በተለይ በጥርስ ቁርጥማት እየተቸገራችሁ ያላችሁ ሰዎች ካላችሁ አሁኑኑ መተግበር ትችላላችሁ። ጥርሳችሁን በሚያማችሁ ክፍል 7 የጤና አዳም ፍሬ ትቆርጡና አኝካችሁ ለ1 ሰዓት ያክል ላይ መያዝ ነው። ውሃውን እንዳትጡት። አኝካችሁ ስትይዙት ውሃውን እየተፋችሁ አኝኮ መያዝ ነው። ለ1 ሰዓት ያክል የተወሰነ የማቃጠል ስሜት ሊፈጥር ይችላል። የተለያዩ ማስታገሻዎችን የወሰዳችሁ ሰዎች ላይ ላይኖረው ይችላል። ወስዳችሁ የማታውቁ ሰዎች ላይ ግን የተወሰነ የማቃጠል ስሜት ሊፈጥር ይችላል። ቢሆንም ግን ወዲያውኑ ነው አፋጣኝ ምላሽ የሚሰጠው። ጸረ ባክቴሪያና ጸረ ፈንገስ ስለሆነ በባክቴሪያና በፈንገስ የተጠቁ ምግቦችን እንዳጋጣሚ ሆኖ ብትመገቡ ሆድ ውስጥ ቁርጠት ወይም የሆድ ላይ ህመም ቢፈጠር ፍሬውን ቀቅላችሁ 2-3 ማንኪያ ብትጠጡለት አፋጣኝ ምላሽ ይሰጣችኋል። በቤታችሁ ሆናችሁ ችግራችሁን ማከም ትችላላችሁ፣ መፍታት ትችላላችሁ። እንዲሁም መጥፎ የአፍ ውስጥ ጠረን፣ መጥፎ የአፍ ሽታ ከተፈጠረባችሁ ፍሬውን ቀቅላችሁ ጥርሶቻችሁን፣ አፋችሁን ብትጉመጠመጡ ብታጸዱበት ምላሽ ይኖረዋል። የጤና አዳም ፍሬ ግን ሲወሰድ ጥንቃቄ ይፈልጋል። ለምን? ወንድ ልጅ ላይ በተለይ የዘር ፍሬ ላይ ጫና ስለሚፈጥር ለስንፈት ሊያጋጥማችሁ ስለሚችል በብዛት አይወሰድም። እንዲሁም ዘር ፍሬ ላይ ደግሞ ጉዳት ስለሚኖረው ለመካንነት ያጋልጣል ተብሎ ስለሚታመን ሲወሰድ በጥንቃቄ መጠኑ እንዳይበዛ። ዛሬ አስቀድሜ የምነግራችሁ ነገር ቢኖር ሰሞኑን የተለያዩ ማስታወቂያ ስራዎችን እየሰራው ነው። ለማህበረሰቡ ጥሩ ስራ ይሰራሉ። ምርታቸውም አገልግሎታቸውም ለማህበረሰቡ የሚጠቅም ነው ብዬ ያመንኩባቸውን ድርጅቶች ነውና እየሰራው ያለ። ይህንን ከወዲሁ እንድታውቁልኝ። ካላመንኩበት እኔ ምንም ነገር እንደማላደርግ ታውቃላችሁ።
በአምባሳደርነትም የጋበዙኝ አምባሳደር እንደሆናቸው የጋበዙኝ ተቋማት ይኖራሉ። እነዚህን ግን ዮሐንስ ከአንተ ማንነት ጋር ይሄዳሉ አይሄድም የሚለው ድርጅቶችን ለእናንተ ቀድሜ ያሳውቄ የሚሆን ከሆነ እንሄድበታለን፣ ካልሆነ ምክንያቱም እዚህ ቦታ ላይ የቆምኩት ስለወደዳችሁኝ ስላከበራችሁኝ ስለሆነ ክሬዲቱ የእናንተ ስለሆነ ይህንኑም ከቀድሜ እያሳወቅኩ ነው የሚሆነው። በቤቴ ተቋርጦ የነበረው አገልግሎት ፊቴ ላይ እንደ ጋሬጣ ቆመው የነበሩ አካላት ምላሹን እግዚአብሔር ሰጥቷቸው በቅርቡ ስራ ጀምራለሁ። ስራም የምጀምረው እንደ በፊቱ ነው። እድሜያቸው ከ7 ዓመት በታች ያሉ ህፃናትን ምንም አይነት የአገልግሎት ክፍያ አልጠይቅም። እድሜያቸው ከ65 ዓመት በላይ ያሉ አዛውንቶችን በህይወት እስካለው ድረስ የማውቀውን ነገር ለነሱ ላገለግል ሁሌም ዝግጁ ነኝ። ሌላው በቤታችሁ ውስጥ ይጠቅማሉ የሚባሉትን ጤናችሁን ሊጠብቁ የሚችሉ እጽዋቶች እንዲሁም ለምግብነት መዓዛቸው ጥሩ የሆኑ ተፈጥሯዊ ይዘት ያላቸውን እጽዋቶች ግቢያችሁን ለማስዋብ ከፈለጋችሁ አናግሩኝ። በዚህ ጉዳይ ላይ በተለይ ፈጣን የሆነ መልስ እሰጣችኋለሁ። ብዛ ህይወትን ለመንከባከብና ዘራቸውን ለማቆየት ዋነኛው ብልሃት ይሄም ስለሆነ እናንተም ጤናችሁ አደጋ ላይ ወድቆ በኋላ መፍትሄ ከመፈለግ ቤታችሁ ላይ እንደነዚህ አይነት የጤና ጥቅም ያላቸውን ተክሎች በመትከል አስቀድማችሁ ጥቅም ላይ በመዋል ራሳችሁንም ልጆቻችሁንም መንከባከብ ስለምትችሉ እንዲሁም በብዛ ህይወት ላይ ያላችሁ አሻራ እየጎላ ስለሚሄድ ቤታችሁን በእነዚህ ተክል አስውብላችሁ ሰሞኑን አንዳንድ ቦታዎች ላይ ጉንፋን የሚመስል ነገር እያስተዋልኩ ስለሆነ በቤት ውስጥ ልትጠቀሟቸው የምትችሉ የመፍትሄ አማራጭ እነግራችኋለሁ። መድኃኒቱን የምትጠቀሙበት መንገድ ነጭ ሽንኩርት፣ ጭቁኝና ጤና አዳም ናቸው። ቅጠሎቹን ትወስዳላችሁ። ተፈጯቸውና ቅጠሎቹን በነጭ ጨርቅ በአፍንጫችሁ ውስጥ ለ10 ደቂቃ ማቆየት፣ እንዲሁም ደግሞ የተፈጩትን ነጭ ሽንኩርቱ ፍሬ ጨምሩበት። የተፈጩትን አንዳንድ ማንኪያ በመለካት በአንድ ብርጭቆ ውሃ በማፍላት እንፋሎቱን እንደ ስቲም በአፍና በአፍንጫ እንዲገባ ማድረግ፣ እንዲሁም ደግሞ ከፈለው አጥልሎ አንድ ሻይ ብርጭቆ እንደ ሻይ ብትወስዱ ለ3 ቀን ከእንደዚህ አይነት ችግር ጉንፋን መሰል ወረርሽኞች በሚከሰት ሰዓት ችግሩን ወዲያውኑ በቁጥጥር ስር ማዋል ትችላላችሁ። የዛሬው መረጃዬ ማናችሁንም ባያመልጥ ደስ ይለኛል። ይሄ የማሳያችሁ ተክል ከሚሰጠው ዘርፈ ብዙ የጤና ጥቅም የሚበልጠው ደግሞ ኢኮኖሚካሊ ቫልዩ ነው እና በግብይት ስርዓቱ የገቢ ማስገኛ ቢሆናችሁ ስለማልቃወም ዓለም አቀፍ ተቀባይነት ያለው በመላው ዓለም በውድ ዋጋ የሚሸጥ ተክል ነው። በግራም እንግዲህ በፈለጋችሁ በዩሮ በዶላር መሸጥ ትችላላችሁ። አሊባባ ላይ መጫን ሁሉ ስለምትችሉ ተክሉ ደግሞ ሀገራችን ውስጥ በስፋት ነው የሚበቅለው። በተለይ አዲስ አበባ አካባቢ በብዛት ስለሚገኝ ጻያሬድ እንለዋለን እኛ። የደንደሮ ነገር ሲሆን ነጮቹ ዳንዲላይን ይሉታል። አንጀትን፣ ጉበትን፣ ኩላሊትን የሰውነት አካላቶቻችን ቶክሲክ ከሆነ ነገር ለማጽዳትና ጤናማ ሁነን እንድንዘልቅ ለማድረግ በሻይ መልኩ ይዘወተራል። አበባው ተሰብስቦ በብዛት ማለት ነው። አበባው ይሰበሰብና እንዲሁም ስሩ ተከትፎ ደርቆ በሻይ ቅጠል መልኩ እየተፈላ ሲጠጣ የአንጀትንም የጉበትንም የኩላሊትን ጤናማነት ይጠብቃል። ጤናማ የሆነ ፊዚካል እንዲኖር የደም ስርዓትንም ጤናውን በመጠበቅ የሰው ልጅ ጤና ያጎለብታል ማለት ነው ተክሉ። በዚህ ምክንያት እንግዲህ ተወዳጅና ተመራጭ አድርጎታል። የደንደሮ ዝርያዎች በአይነት ብዙ ናቸው። ትልልቆቹ እሾሃማ ሲሆኑ ወይነጠጃማ ቀለም አበባ አላቸው። ትንንሾቹ ደግሞ እንደዚህ ቢጫ አበባ አላቸው። ትንንሾቹ እሾህ የላቸውም። ስትቆርጧቸው ወተት ይፈሳቸዋል። የአፈደም ዘር ስለሆኑ ማለት ነው። አፈደም ስለምንላቸው ቻይኖቹ እንዲሁም ሰሞኑን ካያችሁ ቅጠሉን እየቆረጡ እየጨመቁ ቀለም ፀጉርን ለማብቀል ሲጠቀሙበት አይታችኋል። እሱ አፈደም ይባላል። የጻያሬድ ነገዱ ነው አፈደም የምንለው። ጻያሬድ የሚባሉት ወተት የሚወጣቸው ብዙ አይነት ናቸው። ለመርሳት ችግሮች መፍትሄነት ስለሚውል ማለት ነው። አንጀትን በማጽዳት ረገድ ይሄን ካልኳችሁ ሌላ ልድገማችሁ። አሁን በየሚዲያው ዲቶክስ አድርጉ ሲባል አያለሁ። ዲቶክስ ማድረግ ምን ማለት ነው? ዲቶክስ ሲባል ምን ማለት? ቶክሲክ የሆነ ነገርን ከሰውነት ማስወገድ። እናንተ ግን ዲቶክስ አድርጉ ስትባሉ አንጀት ማጠብ በማስመለስና ወደ ታች ነው የሚመስላችሁ። ወደ ላይ ወደ ታች ተደጋጋሚ የሚላችሁ ከሆነ በዚህ አይነት ስርዓት ውስጥ አንጀታችሁ የምታጥቡ ሰዎች አንጀታችሁን ታስቆጡትና ሊድን ወደማይችል የህመም ደረጃ ላይ ትደርሳላችሁ። እንዲሁም ተደጋጋሚ ያደረጋችሁ ሰዎች ይሄን ታዘቡ። ካርቦሃይድሬት ምግቦችን መፍጨት አይችልም አንጀታችሁ። ጎመን ስትበሉ ጎመኑ ሳይፈጭ ነው የሚወጣ። ተደጋጋሚ ጋዝ፣ ሰውነት ሆዳችሁ መወጠር ምናምን አይነት ነገሮች ይመጣሉ። ሁሌም ግዴታ ማጽዳት ልማዱ መሆን አለበት። እንዲህ አይነት ነገር የምታደርጉ ሰዎች ተጠንቀቁ። አንጀቱን
በዛ አይነት መልኩ ማጽዳት ያለበት ግለሰብ ማን ነው ካላችሁ ስራይ ያለበት። ስራይ በተለያየ መልኩ ይመጣል፣ በእጀሰብ ብቻ ስለማይመጣ ምግባችን በጥንቃቄ ማንበላ ከሆነ ከተመረዘ ከተበከለ በነፍሳት እንዲሁም ደግሞ ወንዝ ወራጅ ውሃ ላይ ውሃ ስንጠጣ ከሆ ጋር የሚገቡ ነፍሳት ፓራሳይቶች ካሉ ሆድ ውስጥ ሊሰሩ ስለሚችሉ እንዲህ አይነት ችግር ያጋጠማችሁ ሰዎች በባለሙያ ትእዛዝ የትም ቦታ ላይ አንጀት ይታጠባል። የትኛውም ቦታ የትኛውም የሕክምና ማዕከል እንደ አስፈላጊ ሁኔታው አስፈላጊ ሆኖ ከተገኘ አንጀት ስለሚታጠብ አንጀት ስለሚጸዳ በዛ መልኩ ማጽዳት ትችላላችሁ። ስራ ያለብን ካላችሁ ስራይ ሲመጣ በተለያየ መልኩ ስለሚመጣ በአመጋገብ ጥንቃቄ ጉድለት እንጂ ይሄ እያስመለሳችሁ ወደ ታች እያላችሁ አንጀታችን አጸዳን የምትሉ ሰዎች ጉድም በአድም ባክቴሪያ አንጀታችን ይዟል። እንግዲህ በአድም የምንለው ባክቴሪያ ሲበዛ ነው። በአድም የሚባለው ባክቴሪያ የሚበዛው ቶክሲክ የሆነ ነገር ወደ ውስጣችን ሲገባ ነው። ምግብ ስለሚሆኑት እሱ ይጎለብታል፣ የአንጀት መታወክ ያጋጥመናል። ስለዚህ ፒኤች ሌቭሉን ባላንስ ማድረግ ጤናማ እንዲሆን አገልግሎት ላይ ስታውሉ እንደነዚህ አይነት ህርቦችን ብትጠቀሙ እመክራችኋለሁ። ምክንያቱም ሰውነት ጸዳ ማለት በማስመለስ በምናምና በላበትም በሽንትም መልኩ ነው። ጤናማ ሰገራም ሲወጣችሁ ጎጂ የሆነ ባክቴሪያ አብሮ ስለሚወጣ በዛ መልኩ ባክቴሪያዎቹ ሙተው እንዲወጡ እንጂ በተቅማጥና በማስመለስ እየመሰላችሁ እንዲህ አይነት ስርዓት የምትወስዱ ሰዎች ብትጠነቀቁ። ይሄ ስርዓት ሀገራችን ውስጥ ያልተለመደ አሁን ህክምና አለ። ንቅለ ተከላ። ንቅለ ተከላ ማለት ጤናማ የሆነ ሰው ከሰገራ የሚወሰድ የህክምና ስርዓት አለ። ሰገራ ጤናማ ሰው ይለግሳል። አሁን አሜሪካ ሀገር ስትሄዱ ይህ አይነት የህክምና ስርዓት ተጀምሯል። በዛ መልኩ ህክምናው ውድ ስለሆነ ጥንቃቄ ብታረጉ ከምትጎዱ እላችኋለሁ። እንግዲህ ይሄ ተክል በብዛት እስካለ ድረስ ሀገራችን ላይ ያሉ የህርባል ሾፖች ውጭ ሀገር ድረስ እያስመጡ ነው የሚሸጡትና አዲስ አበባ ላይ አለ። ትላንት ጠዋት ያው ከወክ እያደረኩኝ እያለ በማለዳ ነው አንዴ እኔ ቢጤ ምጽዋት ተጠይቀኝና ምላሽ ልሰጣት ዘወር ስል የተቀመጠችበት አካባቢ በሙሉ ይሄ ብቻ ነውና ገርሞኝ ሳኩኝ። ብታውቀው ኑሮ የገንዘብ ችግሯን ይፈታል። ቢያንስ ከ100 ኪሎ በላይ ማግኘት ትችላለች። ያ ማለት እስከ 1 ሚሊዮን ብር ማግኘት ያስችላት ነበር ማለት ነው። ባለማወቋ ነው ይሄ የሆነው። እንደዚሁም ደግሞ እየመጣው እያለ የአካባቢ ጽዳትና ውበት አካባቢውን እያጸዱ ስለነበር ይሄን ተክል እያስወገዱ ታየው። ከሌላው እንዲሁም ይሄን ተክል እየነቀሉ ይጥሉት ነበር። ለአይን የሚማርክ እኮ አበባ አለው። ሁሉንም የአየር ንብረት መቋቋም ስለሚችል ሁሌም ግሪን ነው። እንደው አካባቢ ውበት ጥበቃም ልንጠቀምበት ሲገባ አለማወቃችን ግን እንድናጠፈው ያደርጋልና ጥንቃቄ አድርጉ። አሁን አገልግሎት እየሰጠውበት ያለው ቦታ አዲስ አበባ ገርጂ ዩኒቲ ዩኒቨርሲቲ ፊት ለፊት ኢትዮ ፓራንትና ብሪቲሽ ስኩል መካከል ባለ ኮብልስቶን 60 ሜትር እንደተራመዳችሁ ታገኙኛላችሁ። እዚህ አሁን አዲስ አበባ ከመጣው በኋላ 1-2 ወር አልፎኛል አገልግሎት እየሰጠው። በአቅርቦት ችግር ምክንያት ትንሽ ክፍተቶች ነበሩ። አሁን ሁሉም ነገር ተሟልቷል። አገልግሎት የጀመርኩላችሁ ሰዎች መታችሁ ግልጋሎታችሁ ማግኘት ትችላላችሁ። አዲስ ሰዎች መምጣት ከፈለጋችሁ በተለይ መማር የፈለጋችሁ ዮሐንስ አንተ የምታውቀው ነገር ይጠቅመናል ካላችሁ የኦንላይን ላይ ኮርስ በአዲሱ ዓመት ስለሚጀምር መታችሁ መመዝገብ ትችላላችሁ። በእነዚህ ስልክ ቁጥሮችም አድሬስ አድርጉ 0902 47 48 28 እንዲሁም 0911 43 17 83 አድሬስ ማድረግ ትችላላችሁ። ማስቀምጠው ደግሞ ዩዘርኔም የቴሌግራም የግሩፕ ዩዘርኔም ነው ደሸት 369 ሌላ እንዳትጠቀሙ። በስሜ በርካታ ቻናሎች ስላሉ ዩቲዩብ ራሱን ያለኝ አረንጓዴ ወርቅ የሚል አንድ ነው፣ ደመ ከይሲ የሚል አንድ አለ። እኔ አይደለሁም። ቴሌግራሞችም ግሩፖች አሉ። አሁንም ነገራችሁ ብቻ ላይ በመቀላቀል ማግኘት ትችላላችሁ። ከካርብ ምግቦች ጋር በተያያዘ ቪዲዮ ምሰራላችሁ ይሆናል። የካርብ ምግቦች ብዙዎቹ አሁን ሴንቴቲክ ፎርም ስላላቸው አንጀትን ያስቆጣሉ። የካርብ ምግቦች ከገብስ ጀምሮ ጤናማዎቹ ብንመገባቸው ጉበትንም አንጀትንም ለማጽዳት የሚረዱ ነበሩ። ለምን? ስለሚሰብሩት ቦንድ ኢነርጂውን በቀላሉ ማለት ነው። ገብስ ውስጥ ያለውን እነዚህ ባዕድ የምንላቸው አሁን ባዕድ የሚባሉት ባክቴሪያዎች አይወገዱ የምላቸው ብዙ ፕሮቲን ይዘት ያላቸው ምግቦች የሚሰብሩልን እነሱ ስለሆኑ ሙሉ በሙሉ መወገድ የለባቸውም። በልካቸው ነው ብዬ ስለማምን ነው ይሄን ያክል ነገር እምላችሁ። ይሄንን ፍሩት በልቶ ያላደገ ኢትዮጵያ ይኖራል ብዬ አልገምትም። ዛሬ የምጠቅስላችሁ ችግሮች በእናንተ ላይ ከተከሰቱ ለመፍትሄው ተጠቀሙት። ቀጋ ነው የአኒሚያ ችግር ያለባችሁ እንዲሁም የደም ስኳር መጠን ባላንስ አልሆን ሲል ኤሌክትሮላይቶቻችሁ ባላንስ ሳይሆኑም ሲቀሩ እንዲሁም ደግሞ በደም ውስጥ ያለ የኮሌስትሮል መጠን እየጨመረ ግፊት ሲኖር ለመፍትሄው ይሄንን ተክል መጠቀም ትችላላችሁ።
ያው ሁላችንም ኢትዮጵያኖች በልተነው አድገናል ብዬ አምናለሁ። ቀጋ ብዙ ጊዜ ፍሬው ተሰብስቦ ይደርቅና ከደረቀ በኋላ ሁሌም እንደ ሻይ ብታዘወትሩት የጠቀስኳቸውን ችግሮች በሙሉ ይፈታል። እንዲሁም ደግሞ በዚህ በርጥቡ ማለት ነው እንዳሻተ ይሄ ጥሩ ሸት ነው የሚባለው። ይሄንን ደግሞ በርጥቡ ብትወስዱት መፍትሄ ሰጭ ተክል ነው። በገዳይነቷ ግንባር ቀደም ስለሆነችው ስለ ወባ ነው ዛሬ ማወራላችሁ። መፍትሄውንም ልነግራችሁ ስለሆነ መልእክቴን አድምጣችሁ ለሌላው ሰው ሼር አድርጉት። ምክንያቱም የብዙ ሰው ህይወትን በዚህ መረጃ ትታደጉበታላችሁና በዓለም አቀፍ ደረጃ 5 አይነት የወባ በሽታዎች አሉ። ሀገራችን ላይ 3ቱ ይከሰታሉ። እንግዲህ ይህ በሚሆን ሰዓት በቤት ውስጥ የምትወስዱትን የመፍትሄ አማራጭ እኔ ያለኝን እውቀት እነግራችኋለሁ። በዘመናዊ መልኩ 3ቱን የወባ በሽታዎች ለማከም የምንጠቀምበት ኳርትም የተሰኘው መድኃኒት ኤክስትራክት ተደርጎ የተመረተው አርቴሚሲያ አቢሲኒካ ከምንለው ከጭቁኝ ነው። ጭቁኝ ስር ሰዳጅ የተለያዩ በሽታዎችን ያክማል። ከዚህ በተሻለ ደግሞ ወባን በዘለቄታው ለማከም ሁነኛ መፍትሄ ሰጭ ተክል ነው። በቤታችሁ ውስጥ በመትከል ተጠቀሙት። አጠቃቀም እርጥቡን ቅጠል በመጭመቅ አጠባችሁ በመጭመቅ አንድ የቡና ስኒ ጧት ችግሩ ሲከሰትባችሁ ጧት 3 ቀን ብትወስዱ ራሳችሁን ማዳን፣ ራሳችሁን ማከም፣ ለራሳችሁ ህይወት ዘብ መቆም ትችላላችሁ። እንዲሁም ደግሞ ድግጣ የተባለውን ቅጠል ድግጣ ወይም ዝግጣ የምንለውን ቅጠል በእርጥቡ ታመጡትና በውሃ እየቀቀላችሁ እንፋሎቱን መታጠን ነው። ቫይቫክስ የምንላት ወባ ተደጋጋሚ የተከሰተባችሁ ሰዎች ካላችሁ ወደ ጉበታችሁ ተጠግታ ስለምትቆይ ቢጫ የሚመስል ነገር እንፋሎቱን ስትታጠኑ ያስመልሳችኋል። እሱ ከሆነ ለዘለቄታው በቃ ወባ በፍጹም አትነካችሁም። እንዲሁም ደግሞ ቀድማችሁ ለመከላከል ሰውነታችሁ ቀድሞ የመከላከል ስራን እንዲሰራ ፍየል በእርድ ሰዓት ፍየል በምታርዱ ሰዓት የፍየልን ሐሞት በጉበቱ እያጠቀሳችሁ መመገብ ትችላላችሁ። እንዲሁም ምሬቱን ከቻላችሁት ሐሞቱን በመጠኑ በትንሹ ሳታበዙ ከጠጣችሁ በሽታን የመከላከል አቅም በተለይ ወባን የመከላከል አቅም እንዲኖረው ሰውነታችሁ ስለሚያደርገው በዚህ መልኩ ራሳችሁን አክሙ። እንግዲህ ችግሩ እየተባባሰ በሀገራችን ወረርሽኙ ስርጭቱ እየጨመረ ስለመጣ እውቀቱ ከእኔ እስካለ ድረስ ስለማይበጀኝ ዛሬ ይሄው ሰጠዋችሁ። እኔ የገበሬው ልጅ ዮሐንስ ሽፈራው ነኝ። ጥናትና ምርምር የምታደርጉት ሰዎች ሀገራዊ ስሞችን ሳይንሳዊ ስሞችን በመውሰድ ጉግል ላይ ሰርች ማድረግ ትችላላችሁ። እንዲሁም ደግሞ ተክሎቹን በቪዲዮም በፎቶም ስለምለቅላችሁ ስክሪን ላይ ወስዳችሁ ኢሜጅ ሰርች በማድረግ ሳይንሳዊ የሆኑ አመክንዮቻቸው ምንድን ነው የሚለውንም ማወቅ ትችላላችሁ። ጭቁኝን የማታውቁ ከ3 ቀን ከ4 ቀን በፊት በለቀኩት ቪዲዮ በእጀዦ አይታችሁታል። ከጡት ጋር በተያያዘ ችግር መፍትሄ ይሆናል ብዬ ስለሰራሁት ተጠቀሙ። ቤኪንግ ሶዳ የጨጓራ አሲድን ያረጋጋል እንዲሁም ያክማል እያላችሁ እንደ መፍትሄ አማራጭ በቤታችሁ ውስጥ የምትጠቀሙ ሰዎች ይሄ መልእክት ለጥንቃቄ እንዲሆናችሁ ነው ያዘጋጀሁት። በዋናነት ግፊት፣ ስኳር፣ የኩላሊት ችግር ያለባችሁ ሰዎች በፍጹም የጨጓራ አሲድ አለብን መፍትሄ ይሆናል ሲባል ሰምታችሁ በፍጹም እንዳትወስዱት፣ ህይወታችሁን ሊነጥቅ ስለሚችል። እንግዲህ ቤኪንግ ሶዳ በተደጋጋሚ የሚወሰድ ከሆነ ሊያመጣቸው የሚችሉ ችግሮችን እነግራችኋለሁ። ሰውነት ውስጥ ብዙ ባይካርቦኔት ሲኖር በደም ውስጥ ያለ የፒኤች ሌቭል አለመመጣጠን ሊኖረው ስለሚችል በርካታ ምልክቶችን እናያለን። በሰውነታችን ውስጥ የተለያዩ ችግሮች ሊመጣ ስለሚችል እንደ መፍትሄ አማራጭ የጨጓራ አሲድን ያክምልኛል ብላችሁ ቤኪንግ ሶዳ የወሰዳችሁ ሰዎች አሁን የምዘረዝራቸው ምልክቶች እናንተ ላይ መታየት ከጀመሩ አሁኑኑ የመፍትሄ አማራጭ በአቅራቢያችሁ ወዳለ የሕክምና ተቋማት በመሄድ እንድትወስዱ አሳስባለሁ። የጡንቻችሁ መዛል፣ መድከም፣ የአእምሮ ሁኔታችሁ መቀየር፣ የሽንት መጠን መጨመር፣ የአንጀት ውስጥ እብጠት፣ የኩላሊት ስራ መዛባት እንዲሁም ስራ ላይ ማቆም መቸገር ካለ፣ ሆዳችሁ ውስጥ ቁርጠት ከመጣ፣ የራስ ምታት፣ ማዞር፣ ማቅለሽለሽ፣ እነዚህ አሁን ከላይ የዘረዘርኳቸው በአጠቃላይ ሜታቦሊክ አልካሎሲስ የሚባል ችግሮች ስለሆኑ ሕክምናዊ አማራጮች እንድትወስዱ ያስገድዷቸዋል። በፍጹም ደግሞ ይሄ አይነት ነገር መፍትሄ ነው ብላችሁ በተደጋጋሚ ልትወስዱም ስለማይገባ ነው። አንጀታችን ግዴታ አልካላይን መሆን የለበትም። ያው አሲዳማነቱም ስለሚጠቅም የምንመገባቸው ፕሮቲናዊ ምግቦች የሚሰበሩት በአሲዱ ስለሆነ እንዲህ የጨጓራ አሲድ ከመጠን በላይ የሆነ የሚረብሻቸው ሰዎች በቤት ውስጥ ልትጠቀሟቸው የሚገባ የመፍትሄ አማራጭ በዋናነት
እንግዲህ ዝንጅብል አለ፣ ሎሚ እና ሚነራል ዋተር። ይሄንን በመጠቀም በቤታችሁ ውስጥ ትሪት ማድረግ ትችላላችሁ። የተባባሰ ከሆነ ደግሞ በስርዓት ሕክምናዊ ክሊኒካዊ የሆነ መፍትሄን መጠቀም ነው እንጂ የምመክራችሁ እንዲህ በድፍረት ፕሮሰስ የተደረገ ነገር በጥብጣችሁ በድፍረት ባትጠጡ መልካም ነው። ለእናንተ ብዙ መናገር ያው የሚጠቅም ነገር ነው ብዬ አላስብም። ዘይት እያመጣው ያለውን ጉዳት አይታችኋል። ሀገራችን ኢትዮጵያ የዘይት ምርት እጥረት ሳይኖርባት ዘይትን በነፃ እየሰጡ ምን አይነት ደረጃ ላይ እንድደርስ እንዳደረጉን ያው ታውቃላችሁ። በቀጣይ ከየት እንዴት 3 ሀገራት በባርነት ቀንበር ውስጥ እንዴት እንደከተቱን እስከነ ፕሩፉ በቀጣይ ቪዲዮ ይዤላችሁ እመጣለሁ። የገበሬው ልጅ ዮሐንስ ሽፈራው ነኝ። ሰላሙኑ ስለ ራሳችሁ ጤና ግራና ቀኙን በማየት ቢሆን መልካም ነው። አንድ መረጃ ሲመጣ ትክክል ነው አይደለም የሚለውን ብታጣሩ፣ ዘመኑም የዲጂታል ዘመን ስለሆነ ለማጣራት ደግሞ ቀላል ስለሆነ የሚባሉ ነገሮችን ከመተግበር ይልቅ መመርመሩን ቅድሚያ አርጉ ትላለሁ። ሰላሙን አሁን በሁሉም የእድሜ ደረጃ ላይ ባለን ሰዎች ላይ እየተከሰተ ያለ አንድ የጤና ችግር አለ። ወጣቶችንም አዛውንቱን ሁሉንም ሳይመርጥ እየተከሰተ ያለ አንድ የጤና ችግር አለ። መፍትሄውንና ምክንያቱን ነው ማጋራችሁ። እንግዲህ የቫይታሚን ሌቭል ባላንስ አለመሆን ነው። በእኛ ሀገር የሕክምና ስርዓት ውስጥ ብዙም የተለመደ ስላልሆነ ቅድመ ምርመራ ላይ ተካቶ ቼክ ስለማይደረግ ይሄ ኬሚስትሪ ስለማይሰራ እንዲሁም ይሄ ችግር ሲያጋጥመን ሰው ከዘመናዊ ሕክምና ይልቅ ባህላዊ ሕክምናውን እንደ ምርጫ ያደርጋል። ግን ስህተት ነው። የቫይታሚን ዲ3 እጥረት እንዲሁም የካልሽየም አይረን እጥረት ሲያጋጥም የምግብ ፍላጎት ማጣት፣ ይሄ ጸጉር መነቃቀል፣ አቅም ማጣት ስላለው በባህላዊ ሕክምና ሄደው ወፍ አለባችሁ ስለሚባሉ ከዚህ ከጉበት ጋር ያያይዙታል፣ ከጉበት ችግር ጋር። ይህ ልክ ስላልሆነ እንግዲህ ሕክምና ሲባል ብያችኋለሁ አካላዊና መንፈሳዊ እንጂ ሕክምና ባህላዊና ዘመናዊ የሚባል መደብ የለውም እንዳልኳችሁ። ማመንና ማየት ያለብንን የሕክምና ስርዓት በአግባቡ መጠቀም ለችግሮቻችን መፍትሄ እንድናገኝ ስለሚያደርግ ነው ይህንን መልእክት ማጋራችሁ። የዚህን አይነት የጤና ችግር ሲያጋጥማችሁ በቤታችሁ ሆናችሁ ማከም ትችላላችሁ። በሀገራችን ኢትዮጵያ በቅሎ የሚገኝ አንድ ፍሬ ያለው የፍሬ ሰብል አለ። ለምግብነትም ለመድኃኒት መቀመሚያም የሚውል ፌጦ በዝርያ አንዱ ነው። በአይነት ግን 3 አይነት ነው። ቀይ፣ ነጭ፣ ጥቁር አለው። የትኛውንም መጠቀም ትችላላችሁ። ተያይዞ ከአንጀት ጋር የተያያዘ የአንጀት ብግነት፣ ቁስለት ሲኖር ፌጦ ማስተካከል ይችላል። ታይፎይድ ማከም ይችላል። ግን ፌጦ ስትጠቀሙ እንዴት አድርጋችሁ ነው የምትጠቀሙት? ፌጦ በፓውደር መልኩ ተፈጭቶ ለአንጀት ችግሮች እንዲሁም መባባስን ይፈጥራል። ተፈጭቶ አይወሰድም። ፌጦ ስትጠቀሙ ቅርፍቱ ላይ ያለው እንጀል ለመውሰድ በጥሬው ነው። መፍትሄዎቹ ያሉ ፌጦ ቅርፍቱ ላይ ስላለ ጀሉ ላይ ነው። ጀሉ ደረቅም ቢሆን እርጥበት ስለሚነካው አንጀታችን ተቀብሎ አብዘርቭ አድርጎ ስለሚወስደው ፌጦን በጥሬው 1 ጥርኝ ወይም 3 የሾርባ ማንኪያ በመውሰድ በውሃ በመዋጥ በባዶ ሆዳችሁ የካልሽየም እጥረት ወይም እንደዚሁ አይረን እጥረት አለባችሁ ስትባሉ ሌብል ያደርግላችኋል። ሌብል ነው ያልኳችሁ። ባላንስ አድርጎ ይወስዳል። ከፍም ዝቅም እንዲል ስለማያደርገው ፌጦ በሚወሰድ ሰዓት አንጀታችን የሚፈልገውን ያክል ንጥረ ነገር አብዘርቭ አድርጎ ይወስዳል። አላስፈላጊውን ስለሚያስወግድ ነው። ከፍም ዝቅም እንዳያደርግ ያደርጋል። ለባላንስም ይጠቅማችኋል። እሱን ተጠቀሙ። እንዲሁ ደግሞ ሀገራችን ውስጥ እያለን ይሄን ያክል ፀሐይ ተሸክመን እየዞር ቫይታሚን ዲ3 እጥረት አለባችሁ ስንባል ግራ ሊገባን ይችላል። ቆዳችን በብቸኝነት በቀላሉ ሊሰራው የሚችለው ነገር ቢኖር ቫይታሚን ዲ3 ነው። ጧት ግን ፀሐይ የመሞቅ ልማድ የለንም። ፀሐይ መሞቅ ሲባል ቀኑን ሙሉ አናታችን ፀሐይ ሲቀበቅበን መዋል አይደለም። ቆዳችን የጧት ፀሐይ ከጧቱ 2 ሰዓት ተኩል እስከ 3 ሰዓት ሙሉ ገላችን ለፀሐይ ማስመታት መሞቅ፣ እንዲሁም ደግሞ የአሳ ውጤቶችን መመገብ። የአሳ ውጤቶችን ከተመገባችሁ ችግሩን በቤታችሁ ማስተካከል ትችላላችሁ። እንግዲህ መልእክቴን ለአንድ ሰው ሼር አድርጋችሁ አንድ ሰው ችግሩን የሚፈታበት ከሆነ እሱ ትልቅ ዋጋ ነው። ስትሰሙ ሼር አድርጉት። በዘመናዊ ሕክምና የሚሰጡ ሰፕሊመንቶች ይኖራሉ። ከውጭ ሀገር የሚገቡትም በምትወስዷቸው ሰዓት ድካም ማለት ይኖራቸዋል። እነሱም ሳይቀሩ ለጊዜው መፍትሄ ሊሆኗችሁ ይችላል። ቋሚ ግን ችግሩን ሊፈቱላችሁ አይችልም። በተፈጥሯዊ መንገድ ሌብል ካረጋችሁት ቋሚ መፍትሄ ታገኛላችሁ። እንደዚህ ማቅለሽለሽም ሆነ ምግብ አለ መበላት፣ መድከም፣ ጸጉር መርገፍ ካልጋጠማችሁ ፌጦ ተጠቀሙ። ከአንጀት ጋር የተያዘም ከአጥንት ጋር የተያዘ ችግራችሁን ባላንስ ማድረግ የሚችል ድንቅ ስጦታችን ነው።
ሌላው እንግዲህ በግሪን ጎልድ አዋርድ ነው የምንገናኘው። አልፎ አልፎ መረጃዬን ማቀበሌን አላቆምም። የገበሬው ልጅ ዮሐንስ ሽፈራው ነኝ። ሰላም። ቀደምት አባቶቻችን ሲሰሩት እንደ ጎጂ ባህል የታየ ግን አሁን በዘመናዊ ሕክምናው ደግሞ እንደ አድቫንስ ሕክምና የሚታይ አንድ ስርዓት አለ። እሱን ነው ማወራላችሁ ዛሬ። አገራችን ላይ የተከበራችሁ ትልልቅ ሙያ ያላችሁ ሰርጅኖች በዚህ ጉዳይ ላይ አስተያየት እንድትሰጡበት እፈልጋለሁ። ቶንሲላይተስ ኢንፌክሽን እንግዲህ ከባክቴሪያም የቫይራል ኢንፌክሽንም ሲኖር የሚመጣ የጤና ችግር ነው። በብዛት አሁን የሚመጡ ወጣት ቀዶ ሕክምና ስራ የሚሰሩ ወጣት ሐኪሞች የቶንሲል እጢዎችን ሙሉ በሙሉ ነቅለው ያስወግዳሉ። በሚወገዱበት ሰዓት የታይሮይድ ሆርሞንስ አብሮ አይወገድም ወይ የሚለውንም ሐሳብ ስለማነሳ በሐሳቤ ላይ አስተያየት እንድትሰጡበት እፈልጋለሁ። ምክንያቱም የህፃናት ህይወት ወደፊት ጊዜያዊ መፍትሄ እየተሰጠ አደጋ ውስጥ እየከተተ ያለ ሕክምና ስርዓትም ጭምር ስለሆነ ሐሳቤን ሰምታችሁ አስተያየት ስጡበት። ቶንሲላይተስ ኢንፌክሽን እንግዲህ ከባክቴሪያም እንዲሁም ደግሞ ከቫይረስም ሊመጣ ይችላል። ይህ ጉዳይ ደግሞ ተደጋግሞ የሚነሳ ከሆነ የልብ ስርዓታችን ሊያውክ ስለሚችል በጊዜው መታከም አለበት ተብሎ ስለሚታመን ኦፕራሲዮን ይሰራል። እንግዲህ የቶንሲል እጢዎች የልብ ጤንነታችን ከመጠበቅ አኳያ ሰፊ አስተዋጽኦ አላቸው ለአካላችን። አንደኛው የስርዓት አካል ስለሆኑ አሁን ግን ኢንፌክሽኑ በሚነሳ ሰዓት ቀዳሚው ምርጫ ነቅሎ ማውጣት ነውና ለምንድነው ይሄንን አይነት አማራጭ እንደ አድቫንስ የምንወስደው? በቀላሉ መታከም እያለበት በቀላሉ መታከም ሲችል ህፃናት ላይ ይሄ አይነት ችግር ሲነሳ ሰርጂካል ነው ኬዙ ተብሎ ኦፕራሲዮን እንዲሰሩ ይደረጋል። ኦፕራሲዮን ደግሞ የሚሰራው ቲሹ ቢሆን የሚወገደው አድቫንስ ነው ልንል እንችል ነበር። ቲሹን ብቻ ለይቶ ማንሳት ቢሆን ግን አሁን ሚዲያ ላይ ማየው ሰው እያለ ሙሉ በሙሉ ነቅሎ ነው የሚያስወግዳቸው። በሚነቀሉ ሰዓት የታይሮይድ ሆርሞናቸው መነካካታቸው አይቀርም። ስለዚህ ኤሌክትሮላይት ሲስተሞቻችን ባላንስ የሚያደርግልን ሌላ ሆርሞን እናጣለን ማለት ነው። በመታመሙ የልብ ኬስ ችግር የሚመጣብን ከሆነ የቶንሲል ኢንፌክሽኑ በተደጋጋሚ ቶንሲሎቻችን ሲያጠቃ የልብ ጤንነታችን የሚታወቅ ከሆነ ሙሉ በሙሉ ሲወገድ ምንድነው ሊያመጣ የሚችለው ጉዳት? እሱ ስለምን አልተሰመረበትም? በቋሚነት የሰፕሊመንት ማአት እየወሰዱ እንዲኖሩ ከሆነ በእድሜ ዘመናቸው የሚደረግ ከሆነ እንደ አድቫንስ ባይታይ ሚዲያ ላይ ያላችሁ ሰውም ይሄ የሚዲያ ክሪቲክሱን ሳታሟሉ እንዲህ አይነት ስራ ሲሰራ ወቅታዊ ኢሹ ስለሆነ ብቻ ወደ ሚዲያ የምታቀርቡበት መንገድም ልክ አይደለም። ይሄ የብሮድካስት ኢቲክስን ይጥሳል። የሰው ልጅ ህይወት ሳይመረምር ሳያጠና አንድን ሰው ወደ ሚዲያው ማምጣት አዋጭ ነው አይደለም። እየሰራ ያለው ስራ ያዋጣል አያዋጣም፣ ጥናቱ ምን ያክል ነው፣ የጎንዮሽ ጉዳቱስ፣ ከኋላ የሚመጣው መዘዝስ። እኔ ኦፕራሲዮን ያሰራችሁ ሰዎችን ላሸብራችሁ ፈልጌ አይደለም። ግን ሲሰራ ቲሹ ብቻ ከሆነ ኢንፌክሽኑ የተፈጠረበት ቲሹ ብቻ ከላይ ከሆነ የሚነሳው ምንም አይነት ችግር ይዞ አይመጣም። ለምን አባቶቻችን ጥንት ሲሰሩት ገና ህፃኑ ይሄ ግግ ማስዋጠጥ ድድ ማስዋጠጥ የሚባላል ግግ ድድ እንጥል ምንለው ነበረ። ልጆቹ የሆርሞን ሴሎቻቸው ማደግ ሳይጀምር እድሜያቸው ገና በቀናት እየተቆጠረ ያለ ከላይ ይዋጥጡ ነበር። እሱም የሆርሞን እጢዎቻቸው ስላላደጉ በእድገታቸው እያደገ ስለሚሄድ ተያይዞ የሚመጣ ችግር የለም በሚል ጥናት ነበር ያደርጉት የነበር። ያ ስርዓታቸው ልክ ነበር። ሲያደርጉት የነበረው አካላችን አድጎ ሳይጨርስ ሊሟሉ የሚችሉ ስርዓቶቻችን በሙሉ ገና ሳይጀመር ማንሳት ነበር። እያደገ ሲሄድ ሰርቫይቭ እንዲያደርግ ማለት ነው። አሁን ግን እድገቱን ከጨረሰ በኋላ የሚደረገው ስራ ልክ ነው ወይ? ይህ መልእክቴ ለሰርጅኖቹ ነው። ልምድ ላላችሁ ለተከበራችሁት ይሄን ስራ አስፈላጊ ሆኖ ሲገኝ ለምትሰሩ ሰዎች ነው እንጂ ዘመን አመጣሽ ለሆናችሁ ጎረምሶች አይመለከታችሁም። አስተያየት ሁሉ እንዳሰጡበት። ሰላም፣ ዮሐንስ ሽፈራው ነኝ። ልጅ በተኛበት አልጋ ላይ ይሸናል፣ ሌሊት ይባትታል፣ ይቃዣል፣ እንዲሁም ደግሞ ጥርሱን ያንቀራጭጫል እያላችሁ በዚህ ጉዳይ ላይ የምትቸገሩ ወላጆች ካላችሁ ይሄ መልእክት ለእናንተ ነው። እንግዲህ ልጆቻችን በተለያየ ምክንያቶች አልጎቻቸው መኝታቸው ላይ ሊሸኑ ይችላሉ፣ እንዲሁም ሊቃዡ፣ ሊባትቱ፣ ጥርሳቸው ሊፏጭ ይችላል። በዋናነት ግን መንስኤውን እነግራችኋለሁ። ከመንፈሳዊ ህይወት ቁርኝት ጋር የምታያይዙ ሰዎች ግን ተጠንቀቁ። ልጆች ከ7 ዓመት በታች ካሉ በተለይ
ከአምላኮቻቸው እቅፍ ስር ስላሉ በእግዚአብሔር እቅፍ ውስጥ ያሉ ስለሆኑ ምንም አይነት መንፈሳዊ ጥቃት ይገጥማቸዋል ማለት አይደለም። መጥፎ ልማድ ግን ይሄ አይነት ነገር እንዲመጣ ስለሚያደርግ እሳቢያችሁ ለእንደዚህ አይነት ነገር ስለሚጋብዝ ነው። በዋናነት ተጠቃሹ አሁን በዚህ ዘመን ላይ ልጆች እንግዲህ ከ6 ወር እስከ 2 ዓመት ጊዜ ባላቸው ዳይፐር መልበስ አልነበረባቸውም። እኛ ግን ለራሳችን ምቾትና ድሎት ሲባል ልጆችን ከ2 ዓመት ድረስ እስከሚደርሱ ድረስ ዳይፐር እናለብሳቸዋለን። ይሄ ደግሞ ተፈጥሯዊ የሽንት ቁጥጥሮች ልማዳቸው እንዳይጎለብት ስለሚያደርገው ልጆች ከ0 ዓመት እስከ 6 ወር ባለው ነው ዳይፐር መልበስ ካለባቸው እንጂ ካልሆነ ይህ አይነት ልምምድ ቁጥጥሮቻቸው እንዲዳብር ስለማያደርግ አድገውም ሽንታቸውን ሊሸኑ ይችላሉ። ሌላው ወላጆች ላይ ያለው ይሄ የሴፍቲ ጉዳይ ነው። እንግዲህ ሲንግል ማም ሆናችሁ ወይም ብቸኛ አባት ሆናችሁ ልጆቻችሁ የምታሳድጉ ወላጆች ካላችሁ ልጆች ይናፍቃሉ፣ ሲላሉ ሽንታቸውን ሊሸኑ ይችላሉ። ናፍቆት በራሱ እንደነዚህ አይነት ነገሮችን እንዲፈጥሩ ያደርጋል። ስክሪን ላይ ያላቸው ይሄ አሁን ስክሪን ላይ አስፈሪ ነገሮችን ሲያዩ አስፈሪ ውሎ የሚያዩ ከሆነ እነዚህ ነገሮች ሽንትን እንዲሸኑና ሌሊት እንዲቃዡ ያደርጋቸዋል። ሌላው ሆት ስንሆን ቤት ውስጥ ወላጆች ስንነጋገር በኃይለ ቃል ስንነጋገር መስማት የለባቸውም። ስጋት ቀጠና ውስጥ እንዳሉ እንዲሰማቸው ስለሚያደርግ አባትን እንደ ፕሮቴክተር እንደ ጠባቂ እናትን ደግሞ እንደ ተንከባካቢ ስለሚያዩ የተራራቀ ህይወት የምንኖር ወላጆች ካለን ልጆች ይናፍቃሉ። አባታቸውን ስለሚፈልጉ እናታቸውን ስለሚፈልጉ እንዲህ አይነት ህይወት ውስጥ ያለን ሰዎች ልጆቻችን ሲሸኑ በዚህ ልማድ ውስጥ እያለፉ መሆኑን ልብ ልትሉ ይገባል። የጥርስ አበቃቀል ልዩነት ካለ ጥርስ ሊፏጭ ይችላል፣ ሊያፏጩ ይችላሉና ይሄ አይነ ጥላ የምትሉ ሰዎች ረፉ፣ ተጠንቀቁ። ልጆች አሁንም በእድገታቸው ከእግዚአብሔር እቅፍ ውስጥ ስላልወጡ እንደነዚህ አይነት ልማድን ማጎልበት አጉል ራስን ለባዕድ አምልኮት ማጋለጥ ስለሆነ ብትጠነቀቁ መልካም ነው ላለው ልምምዶሽን ፍቅርን መስጠት፣ እንክብካቤ መስጠት፣ በስጋት ቀጠና ውስጥ እንዳሉ እንዳይሰማቸው ማድረግ ለልጆች ለእንደነዚህ አይነት ችግር እንዳይጋለጡ ስለሚያደርግ የምታሳድጉበትን መንገድ ያው ማኔጅ ብታደርጉ መልካም ነው ብዬ አስባለሁ። የገበሬው ልጅ ዮሐንስ ሽፈራው ነኝ። ሰላም።